አነጋጋሪ የሆነው የኤርትራና የግብፅ አዲሱ ስምምነት ምን ይመስላል? ኢትዮጵያስ ይመለከት ይሆን? ቆንጨራ ይዘው ያስፈራሩናል ሲሉ ደቡብ አፍሪካ የሚኖሩ ኢትዮጵያውያን ስሞታቸውን አቅርበዋል። የኢትዮጵያ ዳር ድንበር ያልተቋጨው የቤት ስራ፣ የእንግሊዝ አዲስ ስትራቴጂ፣ ሩሲያ በችሎት ለማቆም 37 ሀገራት አንድ ላይ ስለመሆናቸውም ከዜናችን ከያዝናቸው መካከል ይገኙበታል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 9 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የሕክምና ተቋማትና ሐኪሞችን የተለዩና የመጠቁ አስመስሎ ማስተዋወቅን የሚከለክል መመሪያ ጸደቀም። የጤና አገልግሎት ማስታወቂያዎች ሲዘጋጁም የሕክምና ተቋማትና ሐኪሞች በሀገሪቱ ካሉ ሌሎች የሕክምና ተቋማት የተለዩና የመጠቁ ወይም የበለጡ አድርጎ ለማስመሰልና ለመበልጸግ ለማስተዋወቅ የሚከለክልም ሽልማቶች፣ እውቅናዎች፣ ማስታወቂያዎች ሲካተቱም ለሕዝብ ግልጽ ማድረግ የሚገባቸውን ዝርዝር መስፈርቶች ያካተተ መመሪያ ጸድቋል። በጤና ሚኒስትር መቅደስ ዳባ ተፈርሞ የጸደቀው በተያዘው ግንቦት ወር 2018 ዓ.ም ጀምሮ በስራ ላይ የዋለው ይህ መመሪያ የጤና አገልግሎት ማስታወቂያ አዘገጃጀትና ስርጭት መመሪያ ቁጥር 1134 2018 የጤና አገልግሎት ማስታወቂያዎች የአየር ሰዓት በህትመት ገጽ ወይም በሌሎች ተመሳሳይ መንገዶችም ይተገበራልም ተብሏል። 5000 ሰራተኞች እፈልጋለሁ ሲል የጣና በለስ ስኳር ፋብሪካ ገለጸ። የጣና በለስ ስኳር ፋብሪካ ዳግም ወደ ማምረት መሸጋገሩንም ገልጿል። ይህን ተከትሎ የሰራተኛ እጥረት እንዳጋጠመው ማሳውቋል። በዚህም 5000 አዳዲስ ሰራተኞች እንደሚቀጥርም ገልጿል። ፋብሪካው በሙሉ አቅሙ ወደ ስራ ሲገባም ከ24000 ሄክታር በላይ መሬት እንደሚያለማና በቀን በ12000 ኩንታል በላይ ስኳር እንደሚያመርት አመላክቶም ለዚህ ሰፊ እንቅስቃሴም ከ23000 በላይ ዜጎች በቋሚነትና በጊዜያዊነት በመቅጠር ሰፊ የስራ ዕድል የመፍጠር አቅም አለኝ ሲል ገልጿል። በአሁኑ ወቅት ከነበረው የሰው ኃይል በተጨማሪም አዲስ 5 ሰራተኞች እንደሚያስፈልግ ያሳወቀው ፋብሪካው ስራ ፈላጊ ወጣቶች ወደ ፋብሪካው በመምጣትም የተዘጋጀውን የስራ ዕድል እንዲጠቀሙም ጥሪውን አቅርቧል። የኢትዮጵያ ዳር ድንበር ያልተቋጨው የቤት ስራ ሁለተኛ ጊዜ በገበያ ላይ ዋለ። በዶክተር በለጠ በላቸው ተጽፎ በኢትዮጵያ አካዳሚ ሳይንስ የታተመውና በአንባቢዎች ዘንድ እጅግ ከፍተኛ ተወዳጅነትን ያተረፈው የኢትዮጵያ ዳር ድንበር ያልተቋጨ የቤት ስራ የተሰኘው ድንቅ መጽሐፍም በጥቂቱ ተከልሶና ታርመው ለሁለተኛ ጊዜ ታትሞ ለንባብ በቅቷል። ይህ መጽሐፍ በቀላሉ የማይገኙና እጅግ ምስጢራዊ የሆኑትን የኢትዮጵያ የውጭ ጉዳይ ሚኒስትር ሰነዶችን በዋነኛ መረጃ ምንጭነት በመጠቀም የተዘጋጀ በመሆኑ በታሪክና በዲፕሎማሲ ወዳጆች ዘንድም ልዩ ተመራጭነት እንዲያገኝ አስችሎታል ተብሏል። መጽሐፉ የኢትዮጵያን የዳር ድንበር ታሪካዊና ነባራዊ እውነታዎች ከቀጠናዊና ዓለም አቀፋዊ የዲፕሎማሲያዊ ግንኙነቶች አንጻር በሰፊውና በጥልቀት የሚተነትን በመሆኑም ለአንባቢዎች አዲስና እውነተኛ እይታን የሚለግስ ነውም ተብሏል። የአገሪቱን የሉዓላዊነትና የድንበር ጉዞ በትክክለኛ መረጃዎች አስገድፎ ለመራድም የሚፈልግ ማንኛውም ሰው እጅግ አስፈላጊና ተፈላጊ የሆኑ ወቅታዊ የንባብ ምርጫ እንደሆነም ተነግሯል። ወላጆች እባካችሁ ስልክ፣ ጌም ለልጆቻችሁ ዝም ማስባያ አታድርጉ ሲሉም ባለሙያዋ መከሩ። ዲጂታል ኦቲዝም መናገር እየቻሉ እንዳይችሉ እያደረገ ነው ሲሉ ወይዘሮ ሸዋጌጥ ክብረት ተናገሩ። ልጆች ረጅም ሰዓት ስልክ ላይ ማሳለፋቸው በመናገር የሚችሉ ሆነው ከተወለዱ በኋላም መናገር እንዳይችሉ እያደረገ በመምጣቱ በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለዲጂታል ኦቲዝም ያጋለጣቸው መሆኑን ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ተናግሯል። የማህበሩ ኤክስኪዩቲቭ ዳይሬክተር ወይዘሮ ሸዋጌጥ ክብረት እንደተናገሩትም ልጆች ከስልክ ጋር ረጅም ጊዜ ማሳለፋቸው መናገር እየቻሉ እንዳይችሉ እያደረገ በመሆኑ ወላጆች እባካችሁ ስልክን፣ ጌም ለልጆች ዝም ማስባያ መንገድ አታድርጉ ሲሉም አስገንዝበዋል። ስልክ ላይ ረጅም ሰዓት በማሳለፋቸው ለዲጂታል ኦቲዝም ተጠቂ በመሆንም መናገር አቅቷቸው ወደ ማህበራችሁ የመጡ ልጆች አሉ ተብሎ የጠየቁት ባለሙያ አዎ ቁጥሩን ይህን ያህል ለማለት ያስቸግራል፣ ግን የሚመጡ አሉ። ክልሎች ላይ ስለምንሰራ ክልል ላይ እንደዚህ አይነት
አይነት ነገር አለ ሲሉም ተናግረዋል። ወላጆች ልጆቻቸው ሲያለቅሱ ሊያስቸግሩ ስልካቸውን ሰጥተው ዝም ማሰኘትን እንደሚመርጡ አስረድተው ዲጂታል ኦቲዝም የሚባለው ልጆች ከጌም ከስልክ ጋር በተያያዘ ረጅም ጊዜ በማጥፋታቸው የተግባቦት ክፍተት እንዲፈጠር እያደረገ ይገኛልን ብለዋል። በተፈጥሮ የሚመጣ ኦቲዝም ቢሆን አንዱ ክፍተት የተግባቦት በመሆኑ በተፈጥሮ ኦቲዝም ያለባቸው ልጆችም የንግግር ችሎታ ላይ ክፍተት እንዳለባቸው ገልጾ አሁን ደግሞ የህፃናት ስልክ አጠቃቀም ማህበራዊ ግንኙነታቸውን ተግባቦት ላይ ትልቅ ክፍተት እየፈጠረ ይገኛልም ሲሉ ማክለዋል። ምክንያቱም ልጆች ዝም ብለው ስልክ ላይ ከተጣዱ አያወሩም፣ ቃላት ማውጣት ያለበት ላንቃቸውም ራሱ ዝም እያለ ነው የሚሄደው ያሉት ወይዘሮ ሸዋጌጥም ስልክ ላይ ረጅም ጊዜ በማሳለፋቸው መናገር ያልቻሉም በሕክምና ሲረጋገጥም ዲጂታል ኦቲዝም ሆኖባቸው የተገኙ እንዳሉም አስረድተዋል። ትልቁ ስራ የሚጠበቀው ወላጆች ላይ ነው። በተለይ ህፃናት ትምህርት ቤት ከመግባታቸው በፊት ከ1 እስከ 4 ዓመት ቤት የሚውሉበት እድሜ ላይ ነው ትልቁ ስራ መሰራት ያለበት በማለትም የመፍትሄ ሀሳብ ጠቁመዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና ቤተሰብ መሪ ስራ አስፈጻሚ አቶ ተስፋዬ ሮቤሎ በበኩላቸው የቴክኖሎጂ አጠቃቀም የተስተካከለ ካልሆነ እንኳን በህፃናት አዋቂዎች ዘንድም በቤተሰብ ደህንነት ላይ አሉታዊ ተጽዕኖ እንደሚያስከትልም አስረድተዋል። ቀጥለናል። አሁንም ቆንጨራ ይዘው የሚዞሩና የሚያስፈራሩ ቡድኖች አሉ ሲሉ ደቡብ አፍሪካ የሚኖሩ ኢትዮጵያውያን ተናገሩ። በደቡብ አፍሪካ የሚገኙ ኢትዮጵያውያን አሁንም የደህንነት ስጋት እንዳለባቸውና የመንግስትን ትኩረት እንደሚሹ ተናግረዋል። በደቡብ አፍሪካ በስደተኞች ላይ ባነጣጠረ ተደጋጋሚ ጥቃት ሳቢያም እዚያ የሚኖሩ ኢትዮጵያውያን አሁንም በከፍተኛ የስነ ልቦናና የደህንነት ስጋት ላይ መሆናቸውን ገልጸዋል። ከዚህ ቀደም በሰራቸው ተደጋጋሚ ዘገባዎችም የኢትዮጵያ ድምፅ በሀገሪቱ ያሉ ኢትዮጵያውያን ላይ ማርች ቱ ማርች በተሰኘ ስደተኛ ጠል ቡድንና ሌሎችም አማጽያን አማካኝነት ከሚፈጸሙ ጥቃቶች ጀርባ የኢትዮጵያውያን የእርስ በርስ መረጃ መሰጣጣትና መጨካከን ከዋነኝነት እንዳለ መገለጹም አይዘነጋም። አሁን ሁኔታው እንዴት ነው ሲል የጠየቃቸው ቴግቫ ኢትዮጵያ የይውጡልን ዘመቻ ሰልፎችና ጥቃቶች መበራከታቸው ተከትሎም ከተለያዩ የአፍሪካ ሀገራት መሪዎች ጠንከር ያሉ ማስጠንቀቂያዎች ወጥቷል። ይህንም ተከትሎም የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ድርጊቱን በጽኑ የሚያወግዝ መግለጫም ሰጥቷል። የሀገሪቱ ፖሊስም የጥቃቱ አስተባባሪ የሆኑ የቡድን መሪዎችን ማሰር ጀምሯል ሲሉም ገልጸዋል። ይሁን እንጂ የፖሊስ እርምጃ በተጀመረ ማግስት በሀገሪቱ ዋና ዋና ከተሞች ህጋዊ ፕላን ማስከበር የሚል ሰበብ ስደተኞች ለበርካታ ዓመታት የንግድ ስራ የሰሩባቸው ሱቆች የማፈራረስ ዘመቻም ተጀምሯልን ብለዋል። ይህ እርምጃ ደግሞ ከሌሎች ሀገራት ዜጎች ይልቅ በኢትዮጵያውያን ላይ ያነጣጠረና የበረታ መሆኑን ተጎጂዎቹ ተናግረዋል። ኤርትራና ግብፅ የባህር ትራንስፖርት ስምምነት ተፈራረሙ። ኤርትራና ግብፅ የሁለቱን አገራት ወደቦች በባህር ትራንስፖርት በማስተሳሰር የንግድ ግንኙነታቸውን ይበልጥ ለማጠናከር የሚያስችል የትብብር ስምምነት ተፈራርመዋል። ስምምነቱ የተፈረመው የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲና የትራንስፖርት ሚኒስትር ካሜል አልዋዚር በአስመራ ይፋዊ ጉብኝት ባደረጉበት ወቅት መሆኑን የግብፅ የዜና ምንጮች ዘግበዋል። በዚህ ስምምነት መሰረትም ግብፅ በባህርና በባቡር ሀዲድ ትራንስፖርት እንደዚሁም በወደብ አስተዳደር ዙሪያ ያላትን ሰፊ ልምድ ለኤርትራ ለማጋራት ሙሉ ፈቃደኝነቷን አሳይታለች ነው የተባለው። ይህንን ስምምነት ተከትሎም በግብፁ ልዑካን ቡድን ውስጥ የተካተቱ ታዋቂ ባለሀብቶች ከፕሬዝዳንት ኢሳያስ አፈወርቂ ጋራም ልዩ ውይይት ማድረጋቸውም ተሰምቷል። በውይይታቸውም የግብፅ ኩባንያዎች ባለሀብቶች በኤርትራ ውስጥ እምቅ አቅም ባላቸው በማዕድን ትራንስፖርት፣ በሕክምና መድኃኒት ማምረትና በአሳ ልማት ዘርፎች ላይ በስፋት መሰማራት የሚችሉባቸው ምቹ ሁኔታዎች ዙሪያ መምከራቸውም ተገልጿል። ወደ ውጭ ዜናዎቻችን አልፈናል። እንግሊዝ የኢራንን ድሮኖች ለመምታት አዲስ ስትራቴጂ ነደፈችም። የመካከለኛው ምስራቅ ቀጠናው ውጥረት ተከትሎም የእንግሊዝ ተዋጊ ጄቶች በርካሽ ዋጋ ከፍተኛ ጥፋት እያደረሱ ያሉትን የኢራን ሀሺድ ድሮኖች ለማምከን የሚያስችል አዲስና ዘመናዊ ሚሳኤል ሊገጠምላቸው መሆኑን ቢቢሲ ዘግቧል። አድቫንስድ ፕሪንስል ኪል ዌፕን ሲስተም የተሰኘውና በአሁኑ ወቅት በአሜሪካ መከላከያ ጥቅም ላይ እየዋለ ያለው ይኸው በጨረር የሚመራ ሮኬት ቀደም ሲል በአንድ ሚሳኤል እስከ 200,000 ፓውንድ ይወጣ የነበረውን ከፍተኛ ወጪ በከፍተኛ ደረጃ በመቀነስ እያንዳንዱን ድሮን በ22,377 ፓውንድ ብቻ መምታት የሚያስችል በመሆኑም የመከላከያ ሚኒስትሩን ወጪ በእጅጉ ታድጓል ነው የተባለው። የኢራን ሻሂድ ድሮኖች ከ20,000 እስከ 50,000 ዶላር ባለው አነስተኛ ወጪ የሚመረቱና ዝቅ ብለው በመብረርም ከራዳር እይታ የሚሰወሩ በመሆናቸው የእስራኤል መከላከያ ጨምሮ በርካታ የባህረ ሰላጤ ሀገራት ጥቃታቸውን ለመቋቋም ተቸግረው እንደነበረም የሚታወስ ነው።
37 ሀገራት ሩሲያን ለፍርድ የሚያቀርብ ልዩ ዓለም አቀፍ ችሎት ለመስረት ተስማሙ። የዩክሬን የውጭ ጉዳይ ሚኒስትር እንዳሳወቀውም በሩሲያ መሪዎች ላይ የጥቃት ወንጀል ክስ ለመስረት የታቀደው ልዩ ችሎትም ወደ ወሳኝ ምዕራፍ ተሸጋግሯልን ብለዋል። በሞልዶቫ ዋና ከተማ ቺሲናው በተካሄደው የሚኒስትሮች ስብሰባ ላይ 37 ሀገራት የችሎቱን የአስተዳደር ስምምነት በጋራ አጽድቀዋል። ይህ በሄግ ለመስረት የታቀደው ልዩ ዓለም አቀፍ ፍርድ ቤትም በዩክሬን ላይ የተከፈተው ሙሉ የወረራ ውሳኔ ባሳለፉትና በጦርነቱ ኃላፊነት ባላቸው ግለሰቦች ላይ ቀጥተኛ የወንጀል ክስ የመስረትና የመመርመር ስልጣን ይኖረዋል ተብሎም ይጠበቃል። የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲብሃ የችሎቱን መዋቅር የሚያደራጀው ሶስተኛ መስራች ሰነድ መጽደቁን ተከትሎም ዛሬ መመለሻ የሌለው ነጥብ ላይ ደርሰናል ሲሉም ተናግረዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 9 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።